እያንዳንዳችን አእምሮአችንን የመቀየር አቅም አለን። ምን ያህል ጊዜ ሌላ ቋንቋ ለመማር ደደብ ነኝ ብለህ ታውቃለህ? ወይም በጣም ደካማ የማስታወስ ችሎታ ነው ያለኝ፣ በዚህ ትምህርት ደካማ ነኝ ብለህ ታውቃለህ? ራሳችንን ከእኩዮቻችን ጋር በማወዳደር ብዙ ጊዜ ስለምናጠፋ ሙሉ አቅማችንን እንዳንጠቀም ወጥመድ ውስጥ እንወድቃለን። ይህ ሙሉ አቅማችን ጋር እንዳንደርስ የሚከለክለን ተግዳሮት ነው። ዛሬ የምታደርገው ጥቂት መሻሻል ነገ ትልቅ እንደሚሆን ግልጽ ቢሆንም በዛ ነገር ጥሩ ከሆኑ ጋር ራስን ማነጻጸር የመማር ዕድላችንን ይጎዳል። አእምሯችን ተመራማሪዎች እንደሚሉት በከፍተኛ ደረጃ ኒውሮፕላስቲክ ነው። ይህ ማለት በቀላሉ በህይወት ቆይታችን ይለወጣል ማለት ነው። እዚህ ምዕራፍ ላይ ዋናው መልእክት እያንዳንዳችን አእምሯችንን የመቀየር አቅም አለን። ብዙ ሰዎች እድሜያችን ሲጨምርና ስናድግ አእምሯችን ሙሉ በሙሉ አቅሙ ላይ ይደርሳል ብለው ያስባሉ። ከዚያም በኋላ ሁሉ ነገር ቁልቁል ነው ብለው ይገምታሉ። ሳይንሱ የሚለው ግን በተቃራኒው ነው። ደራሲው ላይስ ብሎ የሚጠራውን ዘዴ እዚህ ነጥብ ላይ ማንሳቱ አስፈላጊ ይመስለኛል። ይህ ምህጻረ ቃል ሲሆን ሊሚትድ አይዲያስ ኢንተርቴይንድ ማለት ነው። በዚህ ዘዴ አእምሯችንን ማጽዳት ይኖርብናል። ለዘመናት ከተነገረን ትልቁ ውሸት አንዱ አይኪዋችንን በምንም አይነት መንገድ መጨመርና መቀየር እንደማንችል ነው። ይህ ግን ፈጽሞ ሳይንሳዊ ያልሆነ ልብ ወለድ ነው። ምክንያቱም የአይኪው ደረጃ ምንም ያህል ቢሆን ይህ አዲስ ነገር ከመማርና አዲስ ክህሎትን ከማሳደግ ጋር በፍጹም ስለማይገናኝ ይህን ውሸት ከአእምሮ አስዳ። ሁሉም ሰው ሊቅ የመሆን አቅም አለው። ይህን ግን ብዙዎቻችን ላለማመን እንመርጣለን። ልብ ወለድና ተረቶችን ማሰብ አቁም። የአእምሮ ችሎታን እስከ ጥግ ለመጠቀም በቅድሚያ አዎንታዊ በሆነ መንገድ ማሰብን ተለማመድ ጀምር። ምዕራፍ 3 አእምሮን ካሉታዊ አስተሳሰቦች ነፃ አውጡ። በየቀኑ በ10 ሺዎች የሚቆጠሩ ሐሳቦችን እናስባለን። ብዙዎቹ ጥያቄዎች ናቸው። እናም ከነዚህ መካከል ብዙዎቹ ይደጋገማሉ። ብዙ ጊዜ በሐሳባችን የሚነሱ ዋና ዋና ጥያቄዎች ገዢ ጥያቄ በመባል ይታወቃሉ። ለምሳሌ ጥያቄዎች በአእምሯችን ሲፈጠሩ እንቅልፍ ያጣንባቸው ምሽቶች ለነዚህ መሰል ሐሳቦች ተጠቃሽ ናቸው። በአእምሯችን የማይረቡና ተራ ሐሳቦች በጥያቄ መልክ እንዲሁም አፍራሽና የማይጠቅሙ ሐሳቦች ብቅ ሲሉ ቆም በማለት እነዚህን ሐሳቦች በመረዳት ሐሳባችንን ለመቀየር አዝናኝና ቀለል ያሉ ነገሮችን ማድረግ ጥሩ መሆኑን ደራሲው ይመክራል። በተለምዶ በአእምሯችን የሚመላለሱ ጥያቄዎች ምን ይመስላችኋል? በሚያሳዝን ሁኔታ ለብዙዎቻችን የሚመላለሱ ሐሳቦች እንዲህ የሚሉ ናቸው። ሰዎች እንዲወዱኝ ማድረግ የምችለው ምንድን ነው? ወይም በሰዎች ዘንድ ተቀባይነት የሚኖረኝ ምን ሳደርግ ነው? እንዲህ ያሉ ጥያቄዎች እምቅ ችሎታን ከልካይና ተቃርኖ እንዲሁም አቅምን የሚቀንሱ ናቸው። በተቃራኒው ግን እነዚህን አፍራሽ የሐሳብ ውስጥ ጥያቄዎች በዚህ መልክ ቀይራቸው። ራሴን እንዴት ማሻሻል እችላለሁ? አእምሮዬን እንዴት እንደሚሰራና ይህም እንዴት ልጠቀመው እንደምችል የማደርገው እንዴት ነው? እነዚህ ዋና ዋና ጥያቄዎች አዎንታዊ ናቸው። አእምሮን አስፈላጊና ጠቃሚ ወደሆነ አዎንታዊ አቅጣጫ በመምራት ገደብ የለሽ እንዲሆን ያደርጉታል። ይህ አዲስ አስተሳሰብ ለጤናው ጠቃሚ ሊሆን ይችላል። ለምሳሌ ጥናቶች እንደሚያሳዩት አዎንታዊ ሰዎች ከሌሎች 13 በመቶ በልብ ድካም ወይም ለድብርት የመጋለጥ ዕድላቸው አነስተኛ መሆኑን ይጠቁማሉ። ስለዚህ በሚቀጥለው ጊዜ አልችልም፣ ብቁ አይደለሁም የሚል ሐሳቦች በውስጥ ሲመላለሱ ቆም በማለት ከባድ ሊሆን ይችላል፣ ግን እወጣዋለሁ። ብቃት ሊጎለኝ ይችላል፣ ብቁ የሚያደርጉኝን መንገዶች እጠቀማለሁ በል። ምዕራፍ 4 ራስን ማነቃቃት። ይህ ምዕራፍ ለህይወት ግብና ዓላማ በመቅረጽ እንዴት ራስህን ማነቃቃት ወይም ሞቲቬት ማድረግ የምትችልባቸውን ጠቋሚ ነው። ዓላማን ማወቅ ባህሪን ለመለወጥ ያነሳሳል። ፓሽን ወይም ፍላጎትና ዓላማ ወይም ፐርፐዝ የሚሉ ቃላት ብዙውን ጊዜ በተለዋዋጭነት ጥቅም ላይ ይውላሉ።
ሁለቱም ቃላት በውስጣችን እሳት የሚያቀጣጥለውን ነገር እንዲሁም ከምንም ነገር በላይ የምንወደውን ነገር ለመግለጽ ይውላሉ። ነገር ግን ፓሽን ወይም ፍላጎት ከፐርፐዝ ወይም ዓላማ ፈጽሞ የተለያዩ ናቸው። ፍላጎት ወይም ፓሽን ስንል በውስጣችን ያለ ውስጣዊ ነገር ሲሆን በሌሎች ሰዎች ወይም ግምቶች ስር የተቀበረ ነው። እንዲሁም በእኛ ዙሪያ ያነጣጠረ ነው። ዓላማ ወይም ፐርፐዝ በተቃራኒው ማጋራት ወይም ለዓለም ማበርከት የምትችለውን ነገር ይወክላል። እዚህ ምዕራፍ ስር ትልቁ መልእክት ዓላማህን በመለየት ባህሪን ለመለወጥ ራስህን አነሳሳ የሚል ነው። ዓላማና ፍላጎትህን መለየት አእምሮን ወደ ሊሚትለስ ወይም ገደብ የለሽ አቅም የመጠቀም አንዱና ዋነኛው። እዚህ ምዕራፍ ስር ትልቁ መልእክት ዓላማህን በመለየት ባህሪን ለመለወጥ ራስህን አነሳሳ የሚል ነው። ዓላማና ፍላጎትን መለየት አእምሮን ወደ ሊሚትለስ ወይም ገደብ የለሽ አቅም የመጠቀም አንዱና ዋነኛው መርህ ነው። ዓላማና እንዲሁም ፍላጎትህን በቅጡ የማታውቅ ከሆነ የአእምሮ ሙሉ አቅምና ገደብ የለሽ ብቃት ለመጠቀም ዝግጁ አትሆንም። ስለዚህ ራስህን ፈልግ አግኝ። እስቲ አንድ ምሳሌ እንመልከት። ጤናማ የ70 ዓመት አዛውንት በየቀኑ ማለዳ 11 ሰዓት ላይ ወደ ጂም ይሄዳል። ይህ አዛውንት ለምን በዚህ ሌሊት ወደ ጂም ዘወትር እንደሚሄድ ብትጠይቀው ክብደት ማንሳት ስለሚወድ ሳይሆን ወደ ጂም መሄዱ በውስጡ ዓላማ ስላለው ይህን እንደሚያደርግ ይገልጽልሃል። ይህም ዓላማ ከልጅ ልጆቹ ጋር መሰንበትና ጤናማ ሆኖ ቀሪ ሕይወቱን ለመቆየት የሚል ዓላማ በውስጡ ያዘለ ነው። ይህ ለእኛ ምን ትርጉም ይኖረዋል? አንድን ነገር ለመጨረስ አቅደ እስካሁን ግን ያልጨረስከውን ነገር አስበው። አቅምና ተነሳሽነት ለምን አጣ? ይህን ለመመለስ ምናልባት በመጀመሪያ እነዚያን ስራዎች ለምን መጨረስ እንደምትፈልግ ማሰብ ያስፈልጋል። ራስህን በማወቅ እቅድና ዓላማን ለይተ ማወቅ በራሱ ከምንም ነገር በላይ ከፍ ያለ ተነሳሽነትን በውስጥ ይፈጥራል። ምናልባት ይህን ሁሉ እያደረግክ እንኳን በቂ ተነሳሽነት በውስጥ ካልተፈጠረ ቀጣዩ ምዕራፍ ተጨማሪ መልስ አለው። ምዕራፍ 5 አእምሮን ማገዝ። በበቂ ሁኔታ አእምሮን እንድትደግፍ የሚያደርጉ ሌሎች ምክንያቶች ሊኖሩ ይችላሉ። ጤናማ ምግቦችን በመመገብና በመደበኛነት የአካል ብቃት እንቅስቃሴ በማድረግ ጠንካራ ዓላማ እንዲኖር እርምጃ ውሰድ። አንዳንዴ አመጋገብ አቅምና ኃይል የማነስ ምክንያት ሊሆን ይችላል። ምናልባት የተሳሳተ የምግብ አይነት በመመገብ ምክንያት የሚመጣ የኃይል ማነስ መኖሩን አረጋግጥ። በቂ እንቅልፍ አለማግኘት፣ እንቅልፍ ማጣት ከብዙ የአካልና የአእምሮ ጉዳቶች ጋር የተቆራኘ ነው። የመንፈስ ጭንቀት፣ ብስጭት፣ የልብ ህመም፣ የአልዛይመር በሽታን ጨምሮ ይህ ሁሉ በቂ እንቅልፍን ከማጣት የሚከሰቱ ችግሮች ናቸው። ጤናማ አመጋገብና የአካል ብቃት እንቅስቃሴ ማድረግ አንጎሎ እንዲሰራ በጣም አስፈላጊ ነገሮች ናቸው። እዚህ ምዕራፍ ላይ ቁልፉ መልእክት በቂ እንቅልፍ በማግኘት ጤናማ ምግቦችን በመመገብና በመደበኛነት የአካል ብቃት እንቅስቃሴ በማድረግ አእምሮን ማገዝና መደገፍ ይገባል የሚል ነው። እንቅልፍና የአካል ብቃት እንቅስቃሴ ብዙ የሚያመሳስላቸው ነገር ያለ አይመስልም። ነገር ግን በጣም የተቆራኙ ነገሮች ናቸው። መደበኛ የአካል ብቃት እንቅስቃሴ ጥሩ እንቅልፍ እንዲወስዶት ይረዳዎታል። የአካል ብቃት እንቅስቃሴ አስፈላጊ መሆኑ ምናልባትም የድሮ ዜና ሊሆን ይችላል፣ ግን ለምን አትሞክረውም? ብዙዎች የአካል ብቃት እንቅስቃሴ ላለማድረግ የሚሰጡት ምክንያቶች ማለቂያ የላቸውም። ክብደት መጨመር አሰልቺ ነው፣ ጊዜ የለኝም፣ ስፖርትማ ጤና እኮ ነው ይላሉ። እውነታው ግን የአካል ብቃት እንቅስቃሴ ጥቅሞች ከነዚህ ሁሉ ስጋቶች በላይ ጠቃሚ መሆኑን ልብ በል። የጂም መወደድና ጊዜ ማጣትን ምክንያት ማድረግ ተው። መደበኛ የኤሮቢክ የአካል ብቃት እንቅስቃሴ የሂፖካምፓሶን መጠን ይጨምራል። የአእምሮ ወሳኝ ክፍል የአንጎል ማህደር ትውስታና የመማሪያ ማዕከል የሆነውን ስፍራ ይወክላል። ለዚህም በውጤታማነት እንዲሰራ በቂ እንቅልፍና ጥሩ የአካል ብቃት እንቅስቃሴ ያስፈልገዋል። ሌላ ተጨማሪ ቁልፍ መስፈርት አለ። ከፍተኛ ጥራት ያለው ምግብ መመገብ።
ኒውሮሳይንቲስት እና የሥነ ምግብ ባለሙያ የሆኑት ዶክተር ሊዛ ሞስኮኒ እንዲህ ብለዋል። 45 የተለያዩ የአእምሮ ንጥረ ነገሮች ምንጮች አሉ። ከነዚህም መካከል ከፍተኛና ጠቃሚ ከሆኑት 10ዎቹ አቮካዶ፣ ብሉቤሪ፣ ብሮኮሊ፣ ጥቁር ቸኮሌት፣ እንቁላል፣ ቅጠላቅጠሎች፣ ሳልሞን፣ ቱርሜሪክ፣ ዋልኖትና ውሃ ናቸው። እንቅልፍ፣ የአካል ብቃት እንቅስቃሴና ጥሩ ምግብ አስፈላጊነታቸው ላይ ምንም ጥያቄ የለውም። ስለዚህ አስብበት። ምዕራፍ 6 የትናንሽ እርምጃዎችን ኃይል መጠቀም። ምርታማነትና የሥራ ኃይልን ለመጨመር እንዲሁም ውጤታማ ለመሆን የትናንሽ እርምጃዎችን ኃይል ተጠቀም። ለመጨረሻ ጊዜ በአንድ እንቅስቃሴ ላይ በማትኮር ሰዓቱ እንኳን ሲሄድ ሳይታወቅ የተመሰጥክበትን የሥራ ሁኔታ አስታውስ። ምናልባት በዚህ ሁኔታ ውስጥ በምንሆንበት ጊዜ የሥነ ልቦና ባለሙያዎች ፍሎ ወይም ፍሰት ብለው በሚጠሩት ሁኔታ ውስጥ ላይ ነበርክ ማለት ነው። በዚህ ወቅት የምናደርገው ነገር ድካም ቢኖረው እንኳን እንደ ድካም አይሰማንም። የምናደርገው ነገር ከሥራ ይልቅ ሙሉ ትኩረታችንን ይዞ ወደ ውስጥ ዘልቀን የምንገባበት ነገር ነው። አንዳንዴም በምንሰራው ነገር ተመስጠን ወይም ቀደም ሲል እንዳልነው ተግባራችን ፍሎ ሲኖረው 500% ድረስ ከአማካኝ አቅማችን በላይ የመከወን አቅም ይፈጠራል። እዚህ ምዕራፍ ላይ ያለው ቁልፍ ነጥብ ወደ ፍሰት ወይም ፍሎ ሁኔታ ውስጥ በመግባት ምርታማነትህን አሳድግ የሚል ነው። እንዲሁም የትንንሽ እርምጃዎችን ኃይል በመጠቀም ወደ ፍሰት እንዴት በቀላሉ መግባት እንደምትችል መጠቆም ነው። ወደ ፍሰት ወይም ፍሎ እንዴት በቀላሉ መግባት ይቻላል? በቅድሚያ ትኩረት የሚከፋፍሉ ነገሮችን በማስወገድ ይጀምራል። እንዲሁም በአንድ ጊዜ ብዙ ስራዎችን ለመስራት መሞከር ወደ ፍሰት ወይም ፍሎ ሁኔታ እንዳንገባ የሚያደርግ አንዱና ዋነኛው ተግዳሮት ነው። ሳይንቲስቶች ብዙ ስራዎችን በአንድ ጊዜ መስራት ውጤታማ እንደማያደርግ ደርሰውበታል። ግን በሚያሳዝን ሁኔታ አንዳንድ ተግባራት በዚህ ፍሎ በምንለው ሁኔታ ውስጥ የማይከወኑ አሉ። ከባድ ወይም አሰልቺ የሆኑ የሥራ አይነቶች በዚህ ፍሎ ማይንድ ሴት ሆነን ማከናወን አዳጋች ነው። ታዲያ እንዴት ነው እነሱን በጥሩ ሁኔታ ልናከናውናቸው የምንችለው? ጥቃቅን እርምጃዎችን በመውሰድ በቀላሉ ሳይታወቀን እንዲህ ያሉ አሰልቺና አታካች ስራዎችን ማከናወን እንችላለን። ምዕራፍ 7 የጥናት ጊዜን በብቃት መጠቀም። ብዙ ጥናቶች እንደሚያሳዩት ሙዚቃ፣ ሙድ ወይም ስሜትና መማር መካከል የጠበቀ ግንኙነት እንዳለ ነው። አንዳንድ ሙዚቃዎች የመማር ብቃታችንን በእጅጉ ሊጨምሩ ይችላሉ። እንዲህ ያሉ ሙዚቃዎች በተለይ ትኩረትን ለመሰብሰብ በእጅጉ ጠቃሚ ናቸው። የዚህ ምዕራፍ ቁልፉ መልእክት የጥናት ጊዜን በብቃት ለመጠቀም ሙዚቃና ሙድ ወይም ስሜት ያላቸውን ተጽዕኖ መረዳት እንድትችል ማስቻል ነው። ልክ እንደ ሙዚቃ ማሽተት የጥናት ችሎታችንን ለማሻሻል ይረዳል። እኛ ብዙውን ጊዜ ሽታዎችን ከትዝታ ጋር እናያይዛለን። አንድ የተወሰነ የቅመም መዓዛ እንዴት ወደ አያታችን ኩሽና እንደሚወስደን አስብ። ይህ ጥሩ መዓዛዎች ምን ያህል ጥሩ ትዝታዎችን እንደሚቀሰቅሱ ጥሩ ምሳሌ ነው። በሚቀጥለው ጊዜ ለፈተና ስታጠና ወይም በምትዘጋጅበት ጊዜ ሽታዎችን ለመጠቀም ሞክር። በምታጠናበት ወቅት የምትወደውን ዘይት እጅ ላይ ቀባ። ይህ ሽታ ዘወትር ለጥናት የሚሆን በቂ ትዝታዎችን በአእምሮ ውስጥ በመፍጠር የበለጠ ለማጥናትና ለመዘጋጀት አሪፍ ስሜት ወይም ሙድ ውስጥ በቀላሉ እንድትገባ ያስችልሃል። ሌላው ደራሲው በዚህ ምዕራፍ የሚያስተዋውቀን ዘዴ ፓሞዶሮ ይባላል። የ5 ደቂቃ እረፍት በማድረግ የሚሰራ ዘዴ ነው። ምዕራፍ 8 ቪዥዋላይዜሽን ቴክኒክ። ይህ የማስታወስ አቅምን ከፍ ለማድረግ የሚሰራ ዘዴ ሲሆን ትኩረት ለመሰብሰብ በእጅጉ ይጠቅማል። ትኩረት ወይም አንድ ነገር ላይ ማትኮር እንደ ጡንቻ ነው። በተለማመዱት መጠን እየጠነከረ ይመጣል። ለምሳሌ ያህል ውይይት ማድረግ ትኩረታችሁ ከሆነ ይህን እንደ ብርሃን ኳስ አድርጋችሁ ቪዥዋላይዝ አድርጉ። ትኩረታችሁን ከውይይት እያነሳችሁ ስትመጡ
ብርሃኑ እየቀነሰ እንደሚመጣና ሙሉ ትኩረታችሁ ውይይቱ ላይ ከሆነ ብርሃኑ እየጠነከረና በደንብ እንደሚያበራ ለራሳችሁ ተለማመዱ። ይህ ምሳሌ እንዴት የትኩረታችሁን ጡንቻ ማጠንከር የምትችሉበት አይነተኛው ዘዴ ነው። ነገሮችን በቃላት ለመሸምደድ ስትሞክሩ እንኳን ይህ የማስታወስና ትኩረት የመሰብሰብ ዘዴ ይሰራል። ብዙ ሰዎች ጥሩ ማህደረ ትውስታ አላቸው ወይም መጥፎ ማህደረ ትውስታ አለኝ ብለው ያስባሉ። ነገር ግን በምትኩ የሰለጠነ ማህደረ ትውስታ እንዳለህ ወይም ያልሰለጠነ እንደሆነ ማሰብ ትፈልግ ይሆናል። ስለዚህ የማስታወስ ችሎታውን እንዴት እንደምታሰለጥን በጣም ጥሩ ዘዴ ቃላቶችን፣ ቁጥሮችን ወይም ሌላ ማንኛውንም ነገር በምስል ለማስታወስ መሞከር ነው። ምዕራፍ 9 ማንበብ ለመማር መሰረታዊ ነገር ነው። ማንበብ የሁሉም ሰው ተወዳጅ ጊዜ ማሳለፊያ አይደለም። ለብዙ ሰዎች ማንበብ አስቸጋሪ ይመስላል። ረጅም ቀን በሥራ ቦታ የምንጨርሰው በኮምፒውተር ፊት ለፊት ተጥደን ወይም በቪዲዮ ጌም ነው። ነገር ግን ጥናቶች እንደሚያሳዩት በማንበብና በስኬት መካከል ትልቅ ግንኙነት አለ። በማንበብ በተሻለ ሁኔታ ላይ ሲሆኑ ከፍተኛ ደሞዝ የሚከፍሉ ስራዎችን የማግኘት እድላችን ይጨምራል። በተጨማሪም ማንበብ ለአእምሮ ጠንካራ የአካል ብቃት እንቅስቃሴ እንዲያደርግ ያደርገዋል። የማስታወስ ችሎታን ያሻሽላል። እንዲሁም በአንድ ጊዜ ሁሉም የአእምሮ ክፍሎች እንዲሰሩ ያደርጋል። ማንበብ ትተህ ከሆነ መማር ትተሃል ማለት ነው። ማንበብ ከሁሉ በላይ ትኩረትን ለመጨመር አይነተኛው ዘዴ ነው። ዋናው መልእክት እዚህ ምዕራፍ ውስጥ ማንበብ ለመማር መሰረታዊ ነገር ሲሆን ይህን እንዴት ማድረግ እንደምትችል ማሳየት ነው። በየቀኑ ለ30 ደቂቃ ለማንበብ እቅድ አውጣ። ጀማሪ አንባቢ ከሆንክ ድምፅህን ከፍ በማድረግ አሊያም በእጅ እየጠቆምክ ማንበብ ትችላለህ። ይህ የንባብ ፍጥነትህን በእጅጉ ያሻሽለዋል። ምዕራፍ 10 ችግሮችን በመፍታት የተሻለ መሆን። ጂኒየስ የሚለውን ቃል ስትሰሙ ወደ አእምሮአችሁ የሚመጣው ሊቅ ማን ነው? በትክክል አልበርት አንስታይን ወይም ማሪ ኩሪ ሊሆኑ ይችላሉ። ግን ጂኒየስ የሚለው ቃል ከፍተኛ አይኪው ወይም የሂሳብ ችሎታ ላላቸው ሰዎች ብቻ የተገደበ አይደለም። ዋናው መልእክት እዚህ ምዕራፍ ላይ ችግሮችን ለመፍታት አዲስና የተለያዩ የአስተሳሰብ መንገዶችን በመሞከር ምን አይነት የማሰብ ችሎታ እንዳለ ለመማር የተሻለና በብቃት ለማሰብ የመጀመሪያው እርምጃ ነው። ችግሮችን ለመቅረፍ ሙሉ ለሙሉ አዲስ በሆነ መንገድ የአስተሳሰብ ንድፎችን ለማፍረስ በተለየ መንገድ ለማሰብ መሞከር ትችላላችሁ። ይህን ለማድረግ አንደኛው መንገድ የአስተሳሰብ ኮፍያ ቴክኒክን መጠቀም ነው። ባለብዙ ቀለም ስብስብ ባርኔጣ ወይም ኮፍያ እንዳለ አስብ። አንድ ችግር ስትመለከት በየደቂቃው ኮፍያ መቀየር ትችላለህ። ቀይ ኮፍያ ማለት ሁኔታውን በስሜት ለመመልከት ጊዜው አሁን ነው፣ ወይም አረንጓዴ ኮፍያ ለፈጠራ ሊሆን ይችላል። ነገር ግን አንዳንድ ጊዜ እንዲህ ያለ የላቀ ቴክኒክ እንኳን በቂ ላይሆን ይችላል። አንዳንድ ችግሮችን ለመፍታት በቂ ካልሆንክ ከችግር በኋላ ቀውሱን መፍታት እንደማትችል ስታስብ ከመስመር ይልቅ ሙሉ ለሙሉ በተለየ መንገድ ማሰብ ይኖርብሃል። ችግሮችን አንድ በአንድ ለመፍታት ከመሞከር ይልቅ የችግሮቹን ስር በማጥናትና በመመርመር ፍቱን የሆነ መፍትሄ ማበጀት አይነተኛውና ውጤታማው የችግር አፈታት ዘዴ ነው። በዚህ መጽሐፍ ዳሰሳ እስከ መጨረሻው አብረውኝ ስለተጓዙ ምስጋናዬ ከፍ ያለ ነው። ከዚህ መጽሐፍ በግል የወሰድኳቸው እጅግ በጣም ጠቃሚና ቁልፍ የሆኑ ነጥቦችን በቪዲዮ መጀመሪያ ላይ ቃል በገባሁት መሰረት እንደ ቦነስ እነሆ። አንደኛ፣ ብዙዎቻችን በመማርና አእምሮን በመጠቀም ዙሪያ ብዙ የተሳሳቱ አመለካከትና እምነቶች አሉ። እውነታው ግን በህይወት ስኬታማ ለመሆን ጂኒየስ መሆን አይጠበቅብህም። ማድረግ ያለብህ የግል ብቃትህን መገንዘብና እነሱን ለማሳደግ መስራት ነው። ሁለተኛ፣ ይህንንም ለማድረግ ራስህን ከማወቅ እንዲሁም ዓላማና ግብህን ከመቅረጽ በመነሳት ገደብ የለሽ የአእምሮ አቅምህን ለስኬት ሰራተኛ ልታደርገው ትችላለህ። ሶስተኛ፣ በዚህ መጽሐፍ ከቀረቡልህ ብዙ ዘዴዎች መካከል ለመማር
ለትኩረት፣ ለማስታወስ፣ ለማንበብ እንዲሁም ለማሰብ ራስህን ማስለመድ አለብህ። አራተኛ፣ ይህን በማድረግ ብቻ የአእምሮህን ገደብ የለሽ አቅም በመጠቀም ድልና ስኬትን በሕይወት መለማመድና መቀናጀት ያስችልሃል። አምስተኛ፣ እቅድ አውጣ፣ እንዲሁም በቅደም ተከተል አስቀምጠው። አንተ መስራት የምትችለውን ለይ፣ በሌሎች ማሰራት ያለብህን ስጣቸው። ሁኔታ የማይፈቅድልህ እንዲሁም በሙሉ ትኩረት ልትሰራው የማትችለውን ተግባራት ዝርዝር አዘጋጅ። በመጨረሻም ሁሌም የተማረውን የሚተገብር ጎበዝ ተማሪ ለመሆን እስካልወሰንክ ድረስ በአንድ ዕውቀት ላይ ሌላውን መደረብ የትም አያደርስህም። ስለዚህ የተግባር ሰው ሁን። የዛሬ የመጽሐፍ ቅምሻችን ይህን ይመስል ነበር። መጽሐፉን የምትፈልጉ ከታች ባለው የቴሌግራም ሊንክ ጻፉልኝ። ለዚህ ቻናል አዲስ የሆናችሁ ይህንን ቤተሰብ ተቀላቀሉ። ሁሌም እንደምለው አዲስን ነገር መስማትና መናገር እንልመድ።